ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 23 2018 ዓ.ም ለተቀዳሚ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢሰመኮ በተለያዩ ክልሎች የተከሰቱ ግጭቶች በህግ መሰረት እንዲፈቱ አሳሰበ። ኮሚሽኑ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ አካባቢዎች በተከሰቱ ግጭቶች ተሳታፊ የሆኑ አካላት ግጭቶችን ከሚያባብሱ ድርጊቶች እንዲቆጠቡና ልዩነቶችንም በህግ መሰረት እንዲፈቱ ማሳሰቢያ ሰጥተዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባወጣው መግለጫ እንዳስታወቀው ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታ እየተከታተለ እንደሚገኝ ገልጿል። በዚህም የሰዎችን የህይወት፣ የአካል ደህንነት፣ ነፃነትና ንብረት መብቶች ከስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን ተረድቻለሁ ብለዋል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንዲሁም በሰዎች እንቅስቃሴ ላይ ገደብ መጣሉንም መገንዘቡን አስታውቋል። ይህ ግጭት የፕሪቶሪያን የሰላም ስምምነት ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደኋላ የሚመልስ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ ሰብአዊ መብት ጥሰቶች የሚያጋልጥ ነው ያለው መግለጫው። በመሆኑም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪሎችና በመሰረተ ልማቶች ላይ ጥቃት ከማድረስ እንዲታቀቡ እንዲሁም ለግጭት መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት እንዲሰሩ አሳስበዋል። ብሪክስ የዶላር አዲስ የዲጂታል ክፍያ ስርዓት ይፋ ለማድረግ መቃረቡ ተገለጸ። ኢትዮጵያ አባል የሆነችበት የብሪክስ ስብስብ ይፋ የሚያደርገው አዲሱ የዲጂታል ስርዓት የፋይናንሱን እንቅስቃሴ ከዶላር ጥገኝነት ያላቅቃል ተብሎ ይታሰባል። በዚህም የብሪክስ አባል ሀገራት የዶላርን የበላይነት ለመቀነስና እንደ ስዊፍት ያሉ ምዕራባውያን የሚቆጣጠሯቸውን የፋይናንስ መርቦች ለመተካት የሚያስችል አዲስ የዲጂታል ክፍያ መሰረተ ልማት ለመዘርጋት የመጨረሻ ምዕራፍ ላይ መድረሳቸው ተገልጿል። በያዝነው የ2026 የፈረንጆች ዓመት በህንድ አስተናጋጅነት በሚካሄደው የብሪክስ ጉባኤ ላይ በዋነኝነት የሚቀርበው እቅድ ሀገራቱ የየራሳቸውን ብሔራዊ ዲጂታል ገንዘቦች በቀጥታ እንዲያስተላልፉ የሚያስችል መሆኑን ካፒታል ኢትዮጵያ ዘግበዋል። ይህ አዲስ አሰራር በተለይም እንደ ህንድ ዲጂታል ሩፒ፣ የቻይና ዲጂታል ዩዋን እና የሩሲያ ዲጂታል ሩብል ያሉ ገንዘቦችን ያለ አሜሪካ ዶላር ጣልቃ ገብነት በቀጥታ ለንግድ ልውውጥ ለማዋል የሚያስችል ሲሆን ይህም የግብይትን ወጪ ከመቀነሱም በላይ በምዕራባውያን የሚጣሉ ኢኮኖሚ ማዕቀቦችን ስጋት በእጅጉ እንደሚቀንስ ተመልክቷል። የህንድ ማዕከላዊ ባንክ ይህንን ጥያቄ ለጉባኤው አጀንዳነት ያቀረበ ሲሆን አሰራሩ እንደ አንድ የጋራ ገንዘብ ሳይሆን እያንዳንዱ ሀገር የገንዘብ ሉዓላዊነቱን ጠብቆ የክፍያ መንገዱን ብቻ በጋራ እንዲጠቀም የሚያስችል ነው ተብሏል። ይህ ጅምር በተለይም በዓለም አቀፍ ደረጃ የወርቅ ዋጋ በፍጥነት እየጨመረ ባለበትና ለዶላር ያለው እምነት እየቀነሰ በመጣበት ወቅት መከሰቱ ለብሪክስ ሀገራት ትልቅ ስትራቴጂያዊ ጠቀሜታ እንዳለው ተነግሯል። ስርዓቱ ሙሉ በሙሉ በስራ ላይ ሲውል እንደ ኢነርጂና ሌሎች መሰረታዊ ሸቀጦች ያሉ ግዙፍ የንግድ ልውውጥ በዓለም አቀፍ ቀውስ ወቅት እንኳን ሳይስተጓጎል እንዲቀጥል የሚያደርግ አማራጭ የፋይናንስ መስመር ሆኖ ያገለግላል ተብሏል። የዩሮቦንድ የዕዳ ሽግሽግ ስምምነቱ ከአበዳሪዎች ኮሚቴ መመሪያ ጋር ባለመጣጣሙ እንዲቆም ተወሰነ። የገንዘብ ሚኒስቴር ባወጣው መግለጫ እንዳስታወቀው የሀገሪቱን የ1 ቢሊዮን ዶላር የዩሮቦንድ ዕዳ ለማዋቀር ከግል አበዳሪዎች ኮሚቴ ጋር ተደርሶ የነበረውን የመርህ ስምምነት ተግባራዊ እንደማያደርግ በይፋ አስታውቋል። ጥር 2 2026 የተደረሰው ይህ ስምምነት እንዲቆም የተወሰነው ዓለም አቀፍ የገንዘብ ድርጅት ስምምነቱን መርምረው ካጠናቀቁ በኋላ መሆኑ ተገልጿል። የገንዘብ ሚኒስትሩ አህመድ ሽዴ እንደገለጹት የስምምነቱ መቋረጥ ዋነኛው ምክንያት የአበዳሪዎች የእኩልነት መርህ ካለመከበሩ ጋር የተያያዘ ነው። የመንግስታት አበዳሪዎች ኮሚቴ ስምምነቱ ከሌሎች ይፋ አበዳሪዎች ጋር ከተደረገው የዕዳ ሽግሽግ ማዕቀፍ ጋር እንደማይጣጣም ለኢትዮጵያ መንግስት በደብዳቤ ማሳወቁ ይታወቃል። ይህንን ስምምነት ባለበት ሁኔታ ተግባራዊ ማድረግ ሀገሪቱ በሐምሌ ወር 2025 ከአበዳሪዎች ኮሚቴ ጋር ከፈረመችው የመግባቢያ ሰነድ ጋር የሚቃረን ሆኖ ተገኝቷል ያለው ሚኒስትሩ የተደረሰው ስምምነት ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት ጋር ከገባችው የኢኮኖሚ ማሻሻያ መርሃ ግብር ግቦችና መለኪያዎች ጋር እንደማይጣጣም ገልጿል። ሚኒስተሩ እንዳለው ስምምነቱን መቀጠል በሀገሪቱ የማክሮ ኢኮኖሚ መረጋጋትና በተመዘገበው የኢኮኖሚ እድገት ላይ ከፍተኛ ስጋት ሊፈጥር ስለሚችል በድጋሚ መደራደር የግድ ሆኗል። በዚህም መሰረት የኢትዮጵያ መንግስት የዕዳ ሽግሽጉን የፋይናንስ ይዘት በተመለከተ ከግል አበዳሪዎች ኮሚቴ ጋር አዲስ ድርድር ለመጀመር መወሰኑን አስታውቋል።
ምርቶች በተቀመጠላቸው ደረጃ መሰረት እየገቡና እየተመረቱ ስለመሆኑ የግንዛቤ ውስንነት አለ ተባለ። የኢትዮጵያ ደረጃዎች ኢንስቲትዩት በቁጥጥር ላይና በዘርፉ ያሉትን ችግሮች ለመቅረፍ በቂ ነው ባይባልም እየሰራውበት ነው ብሏል። መሰገዛይ በዓለም አቀፍ የደረጃ መስፈርት መሰረት ደረጃ ለምርትና ለአገልግሎት የጥራት መስፈርት የሚዘረዘር በተደጋጋሚ ጥቅም ላይ የሚውል እውቅና ባለው አካል የሚጸድቅና በባለድርሻ አካላት ስራ ስምምነት ተሳትፎ የሚዘጋጅ ስለመሆኑ በኢትዮጵያ የደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ይልማ መንግስቱ ገልጸውልናል። ኢንስቲትዩቱ በዓለም የጥራትና የደረጃ አደረጃጀትና አሰራር መሰረት ሶስተኛውን የአሰራር ስርዓት ይከተላል ተብሏል። ተቋሙ ላወጣላቸው ደረጃዎች የተስማሚነት ምዘናና የቁጥጥር ስራ የሚሰሩ ባለድርሻ አካላት አብረውታሉ። አቶ ይልማ በደረጃ አወጣጡ ስርዓት ላይ ያሉትን ጉዳዮች እንደሚከተለው አብራርተዋል። የኢትዮጵያ ደረጃዎችን የሚያወጣው ደግሞ አሁን ላይ በ213 ብሔራዊ ቴክኒካል ኮሚቴዎች በዛ በ213 ውስጥ ያሉ ቴክኒካል ኮሚቴዎች ውስጥ ከ4000 በላይ ባለሙያዎች የሚሳተፉበት እነዚህ ቴክኒካል ኮሚቴዎች የተቋማትን ውክልና የያዙ ቴክኒካል ኮሚቴዎች ሆነው የተደራጁበትና ተጠሪነታቸው ለኢትዮጵያ የደረጃዎች ቦርድ የሆነ የቦርዱ አባላቱ ደግሞ የጠቅላይ ሚኒስትር የሚሾሙ አባላት ያሉት በንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ሰብሳቢ የሆኑበት ቦርድ ነው። ስለዚህ ቦርዱ የኢትዮጵያ ደረጃዎችን የማጽደቅ አጠቃላይ የትግበራውን ሁኔታ የመከታተል ስልጣንና ኃላፊነት አለው። ስለዚህ በዓለም አቀፍ ፍቺ ወይንም ደግሞ የደረጃ ትርጉምና አሰጣጥ መሰረት እውቅና ባለው አካል የሚጸድቅ የሚለው ይሄኛው ነው። ኢትዮጵያ ለዓለም አቀፍ ሆነ ለሀገር ውስጥ ምርቶች ደረጃ እንደምታዘጋጅ ቢታወቅም በገበያው ላይ ከደረጃ በታች የሆኑ ምርቶችና መገልገያዎች እንዳሉ በስፋት ይገለጻል። ተቋሙ ደረጃ ከማዘጋጀት ባለፈ በቁጥጥሩ ላይ ኃላፊነቱ ምን ያክል ነው? ስላፈጻጸሙስ የሚከታተልበት መንገድ ምን ይመስላል ስንል ጠይቀናል። ክትትሉ እንዳልኩሽ ክትትሉ በሌሎች ተቋማት የሚሄድ ነው። ነገር ግን እነዚህ ደረጃዎች በትክክሉ ተደራሽ ሆነው ቁጥጥር እየተደረገባቸው ነው ወይ? ሌሎች ተቋማቶች እነዚህን ደረጃዎች ቁጥጥር እያደረጉባቸው ነው ወይ? አምራቾቹ ራሳቸው የደረጃው ተጠቃሚዎቹ ራሳቸው ያውቋቸዋል የሚለውን የተወሰነ ስራዎች እየሰራን ነው። በቂ ነው ባይባልም ማለት ነው። በስልጠናና ቴክኒክ ድጋፍ ሂደትም ለአነስተኛና ጥቃቅንም ለአምራቾችም ስልጠናና የግንዛቤ ስልጠናና አጠቃላይ የቴክኒክ ድጋፍ እንሰጣለን። እሱ ውስንነት እንዳለ ሆኖ በሁለቱ ትክክል ነው የሚታዩ በየጊዜው የሚታዩ ችግሮችንና ጉዳዮችን እየለዩ ደረጃዎች ቮለንተሪም ሆነው አስገዳጅም ሆነው እንዲተገበሩ የማድረግ ስራዎች ይሰራሉ። ተቋሙ ከሚመለከታቸው አካላት ጋር በጋራ ለመስራት ባደረገው ጥረት ችግሮችን መቅረፍ እንደተቻለ ስራ አስፈጻሚው አስታውቀዋል። ቀደም ሲል ደረጃዎቹ ቮለንተሪ ሆነው ሲመጡ የነበሩ የማከፋፈያዎችን በህጋዊ መንገድ ሲመጡ የነበሩ ማከፋፈያዎችን እና ደረጃው አስገዳጅ ከሆነ በኋላ ያሉትን ልዩነት ከንግድና ቀጠናዊ ጋር በጋራ ለማየት ተሞክሯል። አሁን ግን ፍተሻ መደረግ ከተጀመረ አስገዳጅ ከሆነ በኋላ ግን እነዚህ ነገሮችን መቀነስ ተችሏል። እንዳልኩሽ በዋናነት ደረጃዎቹ ላይ ብዙ ጥያቄ ላይ ነሳ ይችላል። ምክንያቱም ዓለም የሚጠቀምባቸው ነው፣ አምራቹ የሚያመርትባቸው ነው። ነገር ግን ሚኒማም መስፈርት ነው የሚያስቀምጡት። ዝቅተኛውን ለሚፈልገው አገልግሎት ይውላሉ የሚለውን መስፈርት ነው የሚያስቀምጠው። እድሜያቸውን የአገልግሎት ዘመናቸውን ለመወሰን ደግሞ ተጨማሪ የእሴትና ተጨማሪ የጥራት መስፈርቶች ሊያስፈልጉ ይችላሉ። እሱ ደግሞ ከምን ጋር የተያዘ ነው? ከዋጋ ጋር የተገናኘ ጉዳዮች ይኖሩታል። በሀገሪቱ አሁንም የሚገቡና የሚመረቱ ምርቶች በተቀመጠላቸው ደረጃ መሰረት ወደ ገበያ የሚገቡ ስለመሆኑ ለማረጋገጥ ጥናት እንደሚያስፈልግ ተጠቁመዋል። ባህላዊ ፌስቲቫሎችን ማካሄድ የህብረተሰቡን ወግ ከትውልድ ወደ ትውልድ ለማስተላለፍ እድል የሚፈጥር መሆኑ ተገለጸ። ባህላዊ ስርዓቶች ለሀገሪቱ ሰላም ግንባታ በሚያደርጉት አስተዋጽኦ ተደማጭነት ሊኖራቸው እንደሚገባ ተመልክተዋል። ሰላማዊት ሙልጌታ 17ኛው ከተማ አቀፍ የባህል ፌስቲቫል አዲስ አበባ የባህልና ፈጠራ ሞዛይክ በሚል መሪ ሀሳብ በኤግዚቢሽን ማዕከል በልዩ ልዩ ዝግጅቶች መካሄድ ጀምረዋል። በመክፈቻ መርሃ ግብሩ ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ እንደገለጹት ከተማዋን እያሳደጉ ያሉ ስራዎች በባህልና ኪነ ጥበብ ማሳደግ እንደሚገባ አስገንዝበዋል። እየለማች ያለች ከተማ
ሁሉን የምታቅፍ ከተማ ሆና እንድትቀጥል የሚያስችሉ አቅሞች እየተፈጠሩ ናቸው ያሉት። እነዚህን አቅሞች በባህል እናሳድጋቸዋለን፣ በኪነ ጥበብ እናሳድጋቸዋለን፣ በስፖርት እናሳድጋቸዋለን። በአፍሪካ ሁለተኛዋ ህዝብ ብዛት ያላት ሀገር፣ በዓለም ትልቅ ህዝብ ያላት ሀገር እንደመሆኗ እሷን የሚመጥን ትልልቅ የባህል አምባሳደሮቻችን ለዓለም ህዝብ የሚያስተዋውቁበት መድረክ እንደዚህ አይነት ትልልቅ መድረኮች መከፈታቸውና መከናወናቸው ለኢትዮጵያውያን ትልቅ አቅም ሆነው እንደሚያገለግሉ መግለጽ ይቻላል። የባህልና ቱሪዝም ቢሮ ኃላፊ ሂሩት ካሳው በበኩላቸው ፌስቲቫሉ የህብረተሰቡን ወግና ባህል እንዲሁም እሴት ጠብቆ ከትውልድ ወደ ትውልድ በማስተላለፍ ረገድ ከፍተኛ እድል የሚፈጥር ነው ብለዋል። ኢትዮጵያውያን በባህላቸው የበለጠ መተሳሰር ብቻ ሳይሆን የልማታቸው፣ የእድገታቸው፣ የመስፈንጠሪያ የብልጽግና መሰረታቸው መሆኑን ለማሳየት ብዙ ስራ እንደተሰራ ሁላችንም እናውቃለን። ይህ ስራ ነዋሪው በደንብ ተገንዝቦ ተረድቶ ባህል ከመጠበቅ ባለፈ ለመጠቀም እንድንችል አዲስ አበባ የፈጠራና የባህል ሞዛይክ ነች የሚለውን ሁላችንም እያቀነቀንን ሞዛይክነታችንን ደግሞ በሁሉም ተግባራችን እንድናሳይ በዚሁ አጋጣሚ ጥሬን አቀርባለሁ። በሌላ በኩል ኢሳት ያነጋገራቸው የቢሮው ከፍተኛ የቅርስ ተመራማሪ መምህር መክብብ ገብረ ማርያምና ሀደ ስንቄ ኤልሳቤት ተሰማ እንደገለጹት ባህላዊ ስርዓቶች ለሀገሪቱ ሰላም ግንባታ በሚያደርጉት አስተዋጽኦ ተደማጭነት ሊኖራቸው እንደሚገባ ጠቁመዋል። በልህ ሳይሆን አገር በፍቅር ነው ሊመራ የሚችለው፣ በመግባባት ነው አገር ሊመራ የሚችለው። ባህል ሊጠበቅ የሚችለው በልህ አይደለም። በምንድነው? አብሮ በመሆን ነው። ሃይማኖታዊ ጉዳይ ሲሆን ሁሉም ወደ ራሱ ሃይማኖት ይሄዳል። ማህበራዊ ጉዳይ ሲሆን ግን ማህበራዊ ጉዳይ፣ ሃይማኖት አይገድባቸው፣ ብሔር አይገድባቸው፣ ቋንቋ አይገድባቸው። አንዱ ሲናገር በማዳመጥ ፈቃደኛ ሆኖ በማዳመጡ ብቻ የሌላውን ቋንቋ ያውቃል። በእንደዚህ አይነት መልኩ ነው እኛ የመጣ ነው። ስለዚህ ፍቅር ላይ ስለሆነ ሌሎች ጣልቃ እየገባን ፍቅራችንን እንዳናደበዝዘው ያደርገናል ማለት ነው። እንደዚህ አይነት ፌስቲቫል ከመከባበር ነው ሰላም የሚመጣው። እኔ ምንድነው የምሰራው? እኔ ምንድነው ማደርገው? ለሰላም ምንድነው መዘምረው? ምንድነው ወደ ቤቴ የምወስደው? ከቤቴ ወስጄ ለመንደሬ የምሰጠው፣ ከመንደሬ ወስጄ ለወረዳ የምሰጠው፣ ከወረዳ ወስጄ ለክፍለ ከተማ፣ እንዲሁም እንዳጠቃላይ እንደ አዲስ አበባ ማስቀምጠው መጀመሪያ ሰላም ከኔ ይጀምራል። ስለዚህ ሰላምን መስበክ ግድ ስለሆነ ይሄንን የሰላም ነገር እየወሰደ ወደ ወጣቱ፣ ወደ ቤቱ፣ ወደ ልጁ፣ ወደ ቄው፣ ወደ ሁሉ ነገር መገልበጥ አለበት ያልኩት ምክንያቱ ይሄ ሰላም ለመንግስት አይደለም፣ ሰላም ለኔ፣ ሰላም ከኔ ነው የሚጀምረው። ሰላም ሲኖር ነው ዛሬ ሰላም ስለሆነን ነው ሀገራችን ሰላም ስለሆነ ነው ዛሬ እዚህ ጉብኝት የመጣ ነው። የከተማ አቀፍ የባህል ፌስቲቫሉ እስከ ጥር 25 ቀን 2018 ዓ.ም በተለያዩ መርሃ ግብሮች እንደሚካሄድም ተገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለቅዳሜ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። የሐማስ የምስራቅ ረፋ ሻለቃ አዛዥ በቁጥጥር ስር መዋሉ ተነገረ። የእስራኤል መከላከያ ሰራዊት ባወጣው መግለጫ በደቡባዊ ጋዛ በረፋ አካባቢ ከሚገኝ የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረውን የሐማስ የምስራቅ ረፋ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። ትላንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3ቱ ወዲያውኑ ሲገደሉ፣ አዛዡ ግን ለማምለጥ ሲሞክር መያዙን ሰራዊቱ ገልጿል። ምንም እንኳን የእስራኤል ጦር እኛንን ያዝ ነው ቢልም በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በረፋ አካባቢ በሚንቀሳቀሰው እና ሐማስን በሚቃወመው አቡሻባብ በተሰኘ ሚሊሻ እንደሆነ ያሳያሉ። ሚሊሻው አዛዡን ከያዘ በኋላ ለእስራኤል መከላከያ ሰራዊት አሳልፎ እንደሰጠው እየተነገረ ነው ሲል ዜና ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንድ ኃይል ብቻውን ዓለም አቀፍ ችግር ሊፈታ አይችልም ሲሉ አሳሰቡ። ጉተሬዝ ይህንን ያሉት የዶናልድ ትራምፕ የሰላም ቦርድ የመንግስታቱን ድርጅት ይተካል መባሉን በመቃወም ነው። ሸሪፍ ኢማም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ትብብር እየተሸረሸረ ነው ሲሉ ስጋታቸውን ገለጹ። ዋና ጸሐፊው ይህንን ያሉት ለጋዜጠኞች መግለጫ በሰጡበት ወቅት ሲሆን አንድ ወይም ሁለት ሀያላን ሀገራት ዓለም አቀፉን ችግር በትብብር ለመፍታት የሚደረገውን ጥረት ዝቅ አድርገው ሊመለከቱ አይገባም ብለዋል። እንደ ዋና ጸሐፊነታቸው በዓመታዊ መልእክታቸው የተባበሩት መንግስታት በቀዳሚነት ሊያከናውናቸው የሚገባ በማለት ሐሙስ ዕለት ዋና ዋና ጉዳዮችን አቅርበዋል።
አባል ሀገራት በዋና ዋና ጉዳዮች ላይ ለማገዝ የመንግስታቱ ድርጅት ምንጊዜም ዝግጁ ነው። የአየር ንብረት ለውጥ፣ የእኩልነት መታጣትና እየተጠናከረ የመጣውን የቴክኖሎጂ ኩባንያዎች ተጽዕኖ መቋቋም በሚመለከቱ ጉዳዮች ማለት ነው። ዓለም አቀፍ ችግሮች በአንድ ኃይል ብቻ መፍትሄ ሊበጅላቸው አይቻልም ሲሉ ማስጠንቀቂያ ያዘል ንግግር አድርገዋል። ይህ ንግግራቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር የመንግስታቱን ድርጅት ችላ በማለት አንዳንድ ሀገራትን በማሰባሰብ የሰላም ቦርድ ማቋቋማቸውን ተከትሎ የተሰጠ አስተያየት ነው። ጉቴሬዝ አክለውም ሁለት ኃያላንም ቢሆኑ ዓለምን ወደ ተቃራኒ ጎራ እየከፋፈሉ የዓለምን ቁልፍ ችግሮች መፍታት አይቻላቸውም። ይህንን ማለታቸው ደግሞ ቻይናና በዓለም አቀፍ ደረጃ እየጨመረ የመጣውን ተጽዕኖዋን ማለታቸው ነው ተብሏል። ጉቴሬዝ በዚህ ዓመት መገባደጃ ላይ ከስልጣናቸው የሚለቁት ጉቴሬዝ ሀገራት ለ10 ዓመታት ሲያከብሯቸው የቆዩ ስምምነቶች እየተበላሹ ነው በሚል ስጋታቸውን ገልጸው የመንግስታቱ ድርጅት ለዓለም አቀፍ ሕግ መከበር ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል። እስራኤል በጋዛ ላይ የዘር ማጥፋት ጦርነት ስታካሄድና የቬንዙዌላው ፕሬዚደንት ኒኮላስ ማዱሮ በአሜሪካ ኃይሎች ሲታገቱ ዋና ጸሐፊው ዓለም አቀፋዊ ሕጉ እየተጣሰና ባለብዙ ወገን ግንባሮች ጥቃት እየደረሰባቸው ነው ሲሉ ደጋግመው አስጠንቅቀዋል። ነገር ግን አሉ ጉቴሬዝ፣ ነገር ግን የመንግስታቱ ድርጅት አሁንም ቢሆን ለሰላም ያለው ቁርጠኝነት በመጥቀስ ዘላቂ ሰላምን ማረጋገጥ በዓለም አቀፍ ሕግ ውስጥ ስር ሊሰድ ይችላል ብለዋል። ትራምፕ በአሜሪካ ፕሬዚደንትነታቸው የመጀመሪያው ተርም ጀምሮ ሀገራቸው በተለያዩ የመንግስታቱ ድርጅት ተቋማት ውስጥ ያላት ተሳትፎ እንዲያበቃ እያደረጉ ነው። አሁን ላይ ያለው የትራምፕ አስተዳደር በመንግስታቱ ድርጅት የፍልስጤም ልዩ ራፖርተር የሆኑት ፍራንሲስካ አልባኔዝ ላይ ማዕቀብ ጥሏል። እንዲሁም በዓለም አቀፉ የባህር ድርጅት የመርከቦች የአየር ብክለትን ለመከላከል የመንግስታቱ ድርጅት ተደራዳሪዎች ላይ ማዕቀብ ለመጣልም እየዛቱ ነው። የአሜሪካ አስተዳደር በዚህ ረገድ እየፈጸመ ባለው ተግባር ትችት እየቀረበበት ነው። የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ በዚህ ወር መግቢያ ላይ ትራምፕ አዲስ የመንግስታት ድርጅት ማቋቋም ይፈልጋሉ ሲሉ ወቅሰዋል። ሉላ ዳ ሲልቫ ይህንን ያሉት በዳቮስ ስዊዘርላንድ በተካሄደው የዓለም ኢኮኖሚክ ፎረም ላይ ትራምፕ የሰላም ቦርድ ያሉትን ስብስብ ይፋ ማድረጋቸውን ተከትሎ ነው። ይህ በእንዲህ እንዳለ በ2 ደርዘን የሚቆጠሩ ሀገራት ከመካከለኛው ምስራቅ፣ ከአፍሪካ፣ ከኤዥያ፣ ላቲን አሜሪካና አውሮፓ የሰላም ቦርድ መስራች አባል ሀገራት በመሆን ፈርመዋል። ይሁን እንጂ እንደ ፈረንሳይ ያሉ ዋና ዋና የሚባሉ የዓለም ሀገራት የቀረበላቸውን ግብዣ ግን አልተቀበሉትም። ፈረንሳይ እንዳለችው በትራምፕ የሚመራው የሰላም ቦርድ ከጋዛ የመልሶ ግንባታ ተልዕኮ አልፎ ይሄዳል። በተለይም የተባበሩት መንግስታት መርሆችንና አወቃቀሮችን ችላ ማለቱን ተከትሎ በዚህ ጥያቄ ሊነሳበት ይችላል ብለዋል። መረጃው የአልጀዚራ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 23 2018 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።